ሰላም ጤና ይስጥልኝ ሳምንታዊ ስለ ጤናው የተሰኘ መሰናዷችንን ይዘን ቀርበናል አብራችሁን ቆዩ የዛሬው መሰናዷችን በተለምዶ ዲጂታል ኦቲዝም ወይም ቨርቹዋል ኦቲዝም የተሰኘ የህፃናት የአእምሮ እክልን ይቃኛል ህፃናት ዘመኑ ያፈራውን ቴክኖሎጂ በአግባቡ እንዲጠቀሙ ባለማድረግ ለውስብስብ ችግሮች ይጋለጣሉ ለዚህ ችግር መፍትሄና መንስኤ የአእምሮ ህክምና ባለሙያ የሆኑትን መዓዛ መንክርን እዚህ ጋብዘናል አብራችሁን ቆዩ ሰላም እንዴት ዋሉ ወይዘሮ መዓዛ አመሰግናለሁ እግዚአብሔር ይመስገን የመጀመሪያ ጥያቄያችን የሚሆነው ቨርቹዋል ኦቲዝም ምንድነው እንዴትስ ይከሰታል ከሚለው እንነሳ እሺ ቨርቹዋል ኦቲዝም የሚለውን ከመግለጼ በፊት በመጀመሪያ ልጆች በአራት የእድገት ዘርፎች ያድጋሉ ያም የቋንቋ እድገት አላቸው የአእምሮ ነገሮችን የማገናዘብና የመረዳት እድገት ዘርፍ አላቸው አካላዊ እድገት አላቸው እንዲሁም የማህበራዊ መስተጋብርና የተግባቦት እድገት አላቸው ስለዚህ ይሄ አራቱም እድገት በተመጣጣነ መልኩ ሲያድግ አንድ ልጅ ጤናማ ወይ ሙሉ እድገት ያለው እንላለን ነገር ግን ከአራቱም ሁለቱ በተለይ የቋንቋና የማህበራዊ መስተጋብርና የተግባቦት እክል ሲገጥማቸው ደግሞ አንድ ልጅ ኦቲዝም አለበት እንላለን እንግዲህ ኦቲዝምን በሁለት ከፍለን ነው የምናየው የመጀመሪያው ከመጀመሪያ ጀምሮ በህክምና የተረጋገጠ ኦቲዝም የምንለው ወይም ደግሞ ኦቲዝም ስፔክትረም ዲስኦርደር በእንግሊዘኛው በአማርኛው ደግሞ በኦቲዝም ጥላ ስር ያሉ ልጆች እንላቸዋለን ልጆቹ ማለት ነው የቨርቹዋል ኦቲዝም ማለት ኦቲዝም መሰል ምልክቶች የሚያሳዩ ልጆችን የሚገልጽ ነው እንጂ ዋናው ኦቲዝም አይደለም ስለዚህ ዋናው ኦቲዝም እንዳልኩት ቋንቋና ማህበራዊ ክህሎትን ዘላይ ችግር ሲገጥማቸው ኦቲዝም አለባቸው ወይም በኦቲዝም ጥላ ስር ናቸው እንላለን ይሄኛው ደግሞ ኦቲዝም መሰል ምልክት ነው የምንለው ቨርቹዋል ኦቲዝም ማለት ኦቲዝም መሰል ምልክቶች ሲታዩ ነው ይሄን ቨርቹዋል ኦቲዝም መሰል ምልክቶች የሚመጡት ልጆች በለጋ እድሜያቸው በተለይ ከተወለዱ እስከ 3 አመት ባለው ለከፍተኛ ለሆነ ለተንቀሳቃሽ ስልኮች ታብሌት እንዲሁም ደግሞ ቴሌቪዥን ተጋላጭ ሲሆኑ ለረጅም ሰዓትና በድግግሞሽ ሲመለከቱ ልጆቹ ምን ያደርጋሉ ከሰው ጋር ቅርርብ ካለ መፍጠር በገሃዱ ዓለም የሚደረገውን ነገር ካለ ማየት የተነሳ ያልተለመዱና አዳዲስ ባህሪያቶችን ያዳብራሉ እነዛም ባህሪያቶች ምንድናቸው ኦቲዝም መሰል ወይም ቨርቹዋል ኦቲዝም የምንለው ለምሳሌ ምን ሊሆን ይችላል ከእድሜ ኩዮቻቸው ጋራ ተግባብቶ መጫወት ምን እንደሆነ አለማወቅ ተረጋግቶ መቀመጥ አለመቻል ለገሃዱ ዓለም በገሃዱ ዓለም ለሚደረጉ ነገሮች ትኩረት አለመስጠት የእንቅልፍ መዛባት ለስክሪን ወይም ደግሞ ለነዚህ ዲጂታል ለሆኑ ነገሮች ሱሰኛ መሆንና ለምሳሌ ምግብም ሲበሉ ሞባይል ይዘው ወይም ቴሌቪዥን ያዩ መብላት መፈለግ ማንኛውንም ነገር ሞባይል ካልያዙ ወይም ቴሌቪዥን ካልተከፈተ መንቀሳቀስና ማድረግ አይችሉም ከዛም የተነሳ የቋንቋ ክህሎታቸው ምን ይሆናል እንደ እድሜ ኩዮቻቸው ይዳበር አይሆንም ማለት ነው ከዛም ያለፈ ደግሞ ምን ይኖራል ኦቲዝም መሰል ምልክቶች በሚኖሩበት ሰዓት በቀላሉ ከማህበረሰቡ ጋር ለመግባባት በጣም ይቸገራሉ ቤተሰብም ይቸገራል ስለዚህ ኦቲዝም የምንለው የራሱ መንስኤው ምንድነው እንዴት መጣ እስካሁን በመጠናት ላይ ያለ ነው ቨርቹዋል ኦቲዝም ግን መንስኤው የታወቀ ነው ያ ምንድነው ለረጅም ሰዓትና በድግግሞሽ ለብዙ ጊዜያት ልጆችን ለስክሪን ተጋላጭ ስናደርግ የሚከሰት እክል ነው ማለት ነው እንደው ልጆች ያው ከቴክኖሎጂ ጋር ብዙ ቅርርብ አላቸውና ኦቲዝምስ የሚሆንባቸው ከምን ያህል ሰዓት በላይ ሲጠቀሙ ነው ልንል እንችላለን ነው ምንም ነገር እንዳይጠቀሙ ነው የሚመከረው እንደ ህክምና ባለሙያ ልክ ነው ልጆች ከተወለዱ እስከ 2 አመት በፍጹም ምንም እንዳይጠቀሙ ነው የሚመከረው ምንም ከወላጆቻቸው ጋር እንዲያወሩ አካባቢያቸውን እንዲያዩ እየተንቀሳቀሱ እየነካኩ ገሃዱን ዓለም እየመረመሩ እንዲረዱ ነው የሚፈልገው ከ2 አመት በኋላ አስፈላጊ ሆኖ ከተገኘ ትምህርት ሰጭ ቋንቋን ንግግርን የሚያበረታታ አንዳንድ የጨዋታ ክህሎቶችን ሊማሩባቸው የሚችሉ ትምህርታዊ የሆኑ መዝሙሮች ሊሆኑ ይችላሉ እሱንም ግን ከአዋቂ ጋር ሆነው በጣም ተመጥኖ በጣም በትንሹ 30 ደቂቃ በቀን ቢመለከቱ ትምህርት ሰጭ ሆኖ ከተገኘና ንግግር ያለው መሆን አለበት አሁን ዋናው ጎጁ ምንድነው ንግግር የሌላቸው ደግሞ ሲሆኑ የበለጠ ንግግር የሌላቸው በእንቅስቃሴ ብቻ ልጆች የሚያዩቸው ፊልሞች አሉ ጨዋታዎች አሉ እነዛ ደግሞ ሲሆኑ የበለጠ ልጆቹ ከዛ እንኳን አይተው ቋንቋ እንዳይማሩ ምን ያደርጋል ይገድባቸዋል ስለዚህ ከተወለዱ እስከ 2 አመት ምንም እንዳያዩ ነው
ከ2 እስከ 6 ዓመት ደግሞ ትምህርታዊ ለሆነ እንደው ልጄ በቀጥታ ሳስተምረው ስነግረው አልገባውምና እስኪ እንደው በቴሌቪዥን ሳሳየው ብሎ ወላጅ ካሰበ ለማስተማር እሱንም ወላጅ አብሮ ሆኖ ያዛ ጋር የሚባለውን ነገር አብሮ ደግሞ እየነገረ ደግሞ እያስረዳቸው ለማስተማሪያ መንገድ ከሆነ 30 ደቂቃና ከዛ በላይ ባይሆን ይመከራል። እንደው የትኞቹ ህፃናት ናቸው ለዚህ ተጋላጭ ናቸው ተብሎ የሚታሰቡት? ለምሳሌ ቤተሰብ በአቅራቢያቸው የሌለ በሰራተኛ የሚያዙ እንዴት አይነት ህፃናት ናቸው ለዚህ ተጋላጭ የሚሆኑት? ያው አንዳንዴ ቤተሰብም ቤት ሆኖ ልጆች ያው በባህሪ መንካት፣ መንቀሳቀስ፣ ነገሮችን ማድረግ ስለሚፈልጉ ከአደጋም ለመጠበቅ ሊሆን ይችላል። አንዳንዴ ወላጆች ባለማወቅ ሲንቀሳቀስ ያጠፋል፣ ወይም ልብሱ ይቆሽሻል፣ ወይም ይጋጫል፣ ወይም የሆነ ነገር ሊገጥመው ይችላል፣ ይወድቃል፣ ይቆስላል አይደለ የሆነ ጉዳት ይደርስበታል ከማለት ለመጠበቅም ሲሉ አርፈው ተረጋግተው የሚቀመጡት ልጆች መቼ ነው? ቴሌቪዥን ስንከፍትላቸው፣ ታብሌት ስንሰጣቸው፣ ሞባይል ስንሰጣቸው ስለሆነ ቤተሰብም እያለ ይሁን በተንከባካቢዎች እጅም ይሁን ዋናው ምንድነው ቴሌቪዥኑን ለረጅም ሰዓት ከፍተን የምናስቀምጣቸው ከሆነ ሞባይል የምንሰጣቸው ከሆነ ለቨርቹዋል ኦቲዝም የመጋለጥ እድላቸውን በጣም ይጨምረዋል ማለት ነው። ቤተሰብ መቼ ነው ልጄ በቨርቹዋል ኦቲዝም ተይዟል ብሎ ወደ ሕክምና ተቋም መሄድ ያለበት? እንግዲህ በብዙ መልኩ ወላጆችን በቤት ውስጥ መለየት ይችላሉ። እንዲሁም ደግሞ ባለሙያ ጋር በመውሰድ ማወቅ ይችላሉ። በቤት ውስጥ መለየት የሚችሉት ለምሳሌ ቴሌቪዥን ሲጠፋ፣ ሞባይል ሲከለከሉ ልጆቹ በጣም በከፍተኛ ሁኔታ ብስጩ የሚሆኑ ከሆነ፣ ፈጽሞ ተረጋግተው የማይቀመጡ የሚበሳጩ፣ ከዚህ እዛ እየተንቀሳቀሱ ቁጣ የሚገልጹ ከሆነ ለዚህ ነገር በቃ እንደ ሱስ ሆኖባቸዋል ማለት ነው። ይሄ እንደ አንድ ምልክት ነው። እንዳልኩት ቴሌቪዥን ካልተከፈተ፣ ሞባይል ካልያዙ፣ ምግብ አልበላም የሚሉ ከሆነ ወይም ደግሞ ማንኛውንም ነገር አልታዘዝም ይሄ ነገር ካልያዝኩኝ የሚሉ ከሆነ ይሄም አንድ ምልክት ነው። ሌላው የንግግር ወይም የቋንቋ መዘግየት ካለ እንዲሁም ደግሞ በአካባቢ የሚከናወኑ ነገሮች ላይ ብዙም ትኩረት የማይሰጡ ከሆነ ወላጆች ወደ ባለሙያ በመውሰድ በማስመርመር ያለባቸውን እክል ወይም ያጋጠማቸውን ነገር ማወቅና መረዳት ይችላሉ። እንደው በዓለም አቀፍ ደረጃ የዚህ የዲጂታል ኦቲዝም ወይም ቨርቹዋል ኦቲዝም የተሰኘው የጤና እክል ሰፊ ችግር እንደሆነ እየተነገረ ይገኛልና በእኛ ሀገርስ እንዴት ነው? ያው እንግዲህ ይሄ ለቴክኖሎጂ ተጋላጭ መሆን ዓለም አቀፋዊ ነው። በሁሉም ቦታ በተለይ ከተማ አካባቢ ስንሄድ ልጆች እነዚህ አሁን ያልኩት ስክሪን የቴሌቪዥንም የሞባይልም የታብሌትም የማግኘቱ እድል አለ እና በሁሉም ቦታ አሁን በእያንዳንዱ ቤት ይሄ ችግር አለ። አንዳንድ ወላጆች በማስተዋል ልጄን እስከዚህ ዓመት ቴሌቪዥን እንዲያይ አልፈልግም፣ ሞባይል እንዲነካ አልፈልግም ብለው የሚከላከሉ እንዳሉት ሁሉ ደግሞ ቴሌቪዥንን እንደ ሞግዚት የሚጠቀሙ ደግሞ ቤተሰቦች አሉ። በቃ ልጆች አርፈው ተረጋግተው እንዲቀመጡ ለተንከባካቢም ሰጥተው ሲሄዱ በቃ እያስቸገረ ልጁ እንዳይቀጣ ወይም እንዳይገረፍባቸው ከመፍራት በቃ ቴሌቪዥን ከፍተሽ አስቀምጩ ብለው መመሪያም ሰጥተው የሚሄዱ ወላጆች አሉና በከተማ እንዳለ ቴሌቪዥኑ እንዳለ ሁሉ ሞባይል እንዳለ ሁሉ በዛ ለክ ተጋላጭነቱም የሰፋ ነው የሚሆነው። በሀገር አቀፍ ደረጃ ስናየው ግን የተጠና ነገር ስለሌለ ይሄ ነው ያ ነው ማለት አይቻልም። ሕክምናውስ እንዴት ነው? እንዴትስ ነው ማከም የሚቻለው? በመጀመሪያ ያው ወደ ባለሙያ ወስዶ ልጁ ያለበት ይሄ ዋናው ኦቲዝም የምንለው ኦቲዝም ስፔክትረም ዲስኦርደር የምንለው ነው ወይስ ቨርቹዋል ኦቲዝም የሚለው ነው የሚለውን መለየት ነው። ከወሰድን በኋላ ደግሞ የመጀመሪያውና ዋናው ሕክምና የሚሆነው ከዚህ ነገር ልጆቹን እንዲታቀቡ ማድረግ ነው። ቴሌቪዥን፣ ሞባይል የመሳሰሉት እንዲሁም ደግሞ ታብሌት የመሳሰሉትን ነገሮች እንዳይጠቀሙ በመከልከል ወደ ገሃዱ ዓለም የገሃዱ ዓለምን አኗኗር፣ እንቅስቃሴ፣ ማንኛውም ነገር ምን እንደሚመስል ያንን ልምድ እንዲያካብቱ ወደዛ ማምጣት ነው። ሌላው ሁለተኛው ከልጆች ጋር እንዲቀላቀሉ ከቤት ወጥተው እውነተኛው ዓለም ላይ ያለውን ጨዋታ፣ እንቅስቃሴ፣ መዝሙር የመሳሰሉትን ከኩዮቻቸው ጋር እንዲያሳልፉ ማድረግ ሁለተኛው ነው። ሶስተኛው ደግሞ በጣም የቋንቋ መዘግየቱ የከበደ ከሆነ ልጆቹ ስፒች ቴራፒ እንዲያገኙ ከእድሜ ኩዮቻቸው በጣም ወደ ኋላ የቀሩ ከሆነ ስፒች ቴራፒ እንዲያገኙ ማድረግ ነው። ሌላው ደግሞ ወላጆች ትኩረትና ጊዜያቸውን መስጠት ጊዜና ትኩረት በመስጠት ይዘዋቸው መዝናኛ ቦታዎች ቤተሰብ ጋር ይዞ በመሄድ ከሰው ጋር ያላቸውን ቅርርብ በመጨመር ችግሩን መፍታት ይቻላል። ነገር ግን ይህንን ሁሉ አድርገው ይሄ አሁን
ኦቲዝም መሰል ምልክቶቹ ካልጠፉ ዋናው ኦቲዝም ነው ማለት ነው። ስለዚህ ለዛኛው የሚሆነውን ተገቢ ሕክምናና ክትትል ማድረግ ይኖርባቸዋል ማለት ነው። እንደው ቨርቹዋል ኦቲዝም የሚድን በሽታ ነው ተብሎ ሊወሰድ ይችላል? እርግጠኛ መሆን አይቻልም። አሁን እኛ ምልክቶቹን አይተን እንዲሁም ወላጆች ከሚነግሩን ነው። ልጄ ለረጅም ሰዓት ቴሌቪዥን ያይ ነበረ፣ ከሰው ጋር ብዙ አልተገናኘም፣ እንደዚህ አናኗራችን አፓርትመንት ውስጥ ነው፣ ኮንዶሚኒየም ውስጥ ነው፣ ከልጆች ጋር ልጆቻችን አይጫወቱም፣ ከቤት አይወጣም ነበረ ብለው የሚናገሩበት ጊዜ አለ። ልክ ግን እንደዛም ተጋላጭ ሆነው እንደውም ቴሌቪዥን በማየታቸው ከፍተኛ የሆነ የቋንቋ በጣም ብስለት ያለ የቋንቋ ክህሎት የሚያዳብሩ ልጆችም አሉ እኮ፣ ሁሉም ላይ አይደለም። ግንዛቤያቸው በጣም ከፍተኛ የሚሆኑ ልጆችም አሉ፣ አልፎ አልፎ ማለት ነው። ስለዚህ እርግጠኛ ሆነን ይሄ ቨርቹዋል ኦቲዝም ነው የምንለው በጊዜ ሂደት በማየት ነው። ማለትም ልጆቹን ከቴሌቪዥኑ ቁርኝት ከሞባይሉ ቁርኝት አውጥተን ለብዙ ነገር ተጋላጭ ስናረጋቸው ቶሎ ያ ችግር የሚፈታ ከሆነ በቃ በቀላሉ ዳነ ወይም ደግሞ ያ ልጅ ወደሚፈለገው እድገት መጣ ልንል እንችላለን። ቅድም እንዳስቀመጥኩት ግን የችግሩ መንስኤ ነው ብለን የጠረጠርነው ነገር አስወግደን አሁንም በአግባቡ መምራት ስንጀምር ችግሩ ካልተፈታ ኦቲዝም ነው። ኦቲዝም ደግሞ ባንዴ የሚስተካከል ነገር ሳይሆን ረጅም ጊዜ የሚፈልግ በጣም ብዙ ክትትል የሚፈልግ ብዙ ስራ የሚፈልግ ስለሆነ ከሁኔታ ሁኔታ ይለያያል። በእርግጠኝነት በአጭር ጊዜ ነው ወይም በረጅም ጊዜ ነው ብሎ ማስቀመጥ አይቻልም። የሕክምና ሁኔታ በምን ደረጃ ላይ ነው ተብሎ ሊወሰድ ይችላል? ኦቲዝም ሆነ ቨርቹዋል ኦቲዝም ብዙ በመድኃኒት የሚታከም አይደለም፣ በትምህርታዊ ስልጠና የሚታከም ነገር ነው። ግን መድኃኒት የሚያስፈልግበት ጊዜ ሊኖር ይችላል። ለምሳሌ ከፍተኛ የሆነ የእንቅልፍ ማጣት ካለ፣ በጣም ከፍተኛ የሆነ አስቸጋሪ ባህሪ ካለ የራሱ መድኃኒቶች አሉት። ያ ግን ለወላጆችም ቁጥጥር አስቸጋሪ ሊሆን በሚችል ደረጃ ለምሳሌ በየዕለቱ እንቅልፍ አለመተኛት ካለ ወይም ለትንሽ ሰዓት ተኝቶ ተነስቶ መረበሽ መጫወት ካለና ወላጆችን የቤተሰቡን ሁኔታም የሚያናጋ አይነት ደረጃ ላይ ከደረሰ መድኃኒት ሊያስፈልገው ይችላል። ግን ያ ሁሉ የሚደረገው በባለሙያ ታይቶ ነው። ኦቲዝም በባህሪው ግን በመድኃኒት አይታከምም። በትምህርታዊ በየዕለቱ በሚደረግ ድጋፍ እና ቴራፒ ነው ሕክምና የሚደረገው። በእርሶ በኩል ቀረ ማስተላለፈው መልእክት አለኝ ካሉ መድረኩ ልስጠው። እሺ፣ እኔም ራሴ እንደ አንድ ወላጅ ለወላጆች ማስተላለፍ የምፈልገው እውነት ነው። አሁን ካለው አኗኗር የተነሳ ብዙ ሩጫ አለ። በብዙ ቤት ውስጥ በብዙ ቤተሰብ ውስጥ ብዙ ጫና፣ የኢኮኖሚም የማህበራዊም ብዙ ጫናዎች አሉና ከዛ የተነሳ ለልጆቻችን ጊዜ መስጠት እየከበደ መጥቷል። ነገር ግን አንዳንዴ ለልጆቻችን ጊዜ ካለ መስጠት የሚፈጠሩ የተወሳሰቡ ችግሮች ስላሉ ወላጆች በሚችሉት ሁሉ አቅማቸው በሚፈቅድ ለልጆቻቸው ጊዜ እንዲሰጡ፣ ጊዜ ሲሰጡ ደግሞ ለምሳሌ አንዳንድ ወላጆች እኔ ከልጄ ጋር ነው ጊዜን የማሳልፈው ይላሉ። ግን ጊዜ ሲያሳልፉ እነሱ ሞባይላቸውን እየነካኩ እነሱም ቴሌቪዥን እየተመለከቱ ከሆነ ልጁን አይጠቅመውም። ወላጆች ከልጆቻቸው ጋር ጊዜ ሲያሳልፉ ኳሊቲ ታይም መሆን አለበት። ያ ማለት ምንድነው? እነሱና ልጆቻቸው እየተጨዋወቱ ስራ ሲሰሩ አብረው እያሳተፏቸው፣ ሲወጡም ሲገቡም አብረው እያሳተፏቸው ሲሆን ልጆች ተጠቃሚ ይሆናሉ። ስለዚህ ጊዜ መስጠት ብቻ ሳይሆን ትኩረትም በመስጠት ልጆቻችንን ካልተፈለገ ወይም ደግሞ ለህይወታቸው አስጊ ከሆኑ ስብስብ ችግሮች እንታደግ። ይሄንን ነው ማለት እንፈልገው። የአእምሮ ሕክምና ባለሙያ የሆኑት መዓዛ መንከር እዚህ ድረስ መጥተው መረጃ ስለሰጡን ከልብ አመሰግናለሁ። እኔም አመሰግናለሁ።